ጸሎት የእግዚአብሔርን ፈቃድ ወደ ምድር የሚያመጣ ከሆነ የሚጸልየው ሰው ንግድ ባለበት ቦታ ሌቦች ይመቻቸዋል። ማንኛውም ኦርቶዶክስ ካቶሊክ የሆነ ሰው ወደ ቤተ ክርስቲያን ሲሄድ መጀመሪያ የሚታየው መጸለይ ነው። እንዴት ከነሱ እናንሳለን? ለምንድነው ምን ጸልየው መሆኑ ላይ ቀር እኛም አንዳንድ ጊዜ ተዋዛግበን እናውቃለን ብዬ አስባለሁ። ጸሎታችን የሚዘገይበት ምክንያት አይቶ አይማርም። እግዚአብሔር አምላክ አይቶ አይማርም። እግዚአብሔር ስሙ የተባረከ ይሁን። አስደናቂ ጊዜ እያሳለፍን ነው። ቅድም እንዳልነው ዛሬ በጸሎታችን ውጤታማ ምን ሆነባቸው መንገዶች እንመለከታለን። በዋነኛነት የእግዚአብሔር ቤት ማለትም የቅዱሳን ህብረት የጸሎት ቤት ነው። የጸሎት ቤት ነው ማለት ሰውና እግዚአብሔር የሚገናኝበት ቤት ነው። በማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 12 እስከ 13 ብታነቡ ቤቴ ለአሕዛብ ሁሉ የጸሎት ቤት ይባላል። ባነበው መልካም ነው፣ ባነበው ጥሩ ነው ብዬ አስባለሁ። ማቴዎስ 21 ከ12 እስከ 13 ነው ማነበው። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። ማለት እግዚአብሔር መንፈሳዊ ብሎ የሰጣቸው ነገሮች ሁሉ በቤተ መቅደስ ውስጥ ወደ ምን ተቀይረው ነበረ? ወደ ንግድ ተቀይረው ነበረ። እና ኢየሱስ ሲመጣ ቤቱ አጠቃላይ የንግድ ቤት ሆኖ አገኘው። የጸሎት ቤት ሳይሆን የምን ቤት ነው? የንግድ፣ በእንካ ለእንካ የእግዚአብሔርን ነገር ሰዎች የሚያገኙበት የሚመስልበት ማለት ነው። እና ጌታ ኢየሱስ ክርስቶስ በስጋ ዘመኑ ወደ ቤተ መቅደስ ሲመጣ ቤተ መቅደሱ አሁን እንዳልኳቸው አይነት ሆኖ አገኘው። ጸሎቱ ሁሉ መስዋዕቱ ሁሉ ወደ ንግድ ተቀይሮ ማለት ነው። እና ምን አለ? ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዶች ዋሻ አደረጋችሁት አላቸው ይላል። ይሄ ኢሳይያስ 56 ቁጥር 7 ላይ ያለ ቃል ነው። ይሄን እንደ ዶክትሪን መያዝ ያለብን ነገር ነው። ሙጭጭ ብለን ማለት ነው። የእግዚአብሔር ቤት የምን ቤት ነው? የጸሎት ቤት ነው። ድሮ በእኛ ሀገር ራሱ ጸሎት ቤት ልሂድ ነበር የሚባለው። ትክክለኛ ቋንቋ ነው። ሃውስ ኦፍ ፕሬየር የጸሎት ቤት ነው ቤተ ክርስቲያን። አሁን ከተወሰነ ጊዜ ወዲህ ነው እሱ ነገር እየቀረ ያለው። 56 ላይ ኢሳይያስ ቁጥር 7 ላይ ቃል ኪዳኔን የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ። ይሄ የተቀደሰ ተራራ የተባለው የእግዚአብሔር ቤት ያለበት ነው። ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። የእግዚአብሔር ሕዝብ እውነተኛ እርካታ፣ እውነተኛ ሰላም፣ እውነተኛ ማለት አሁን በዚህ ዘመን ይሄ እርካታ፣ ደስታ፣ ሰላም ልክ ከዓለም በማይለይ ሁኔታ ዓለም የሚሰጠውን ነው ቤተ ክርስቲያን ውስጥ እየፈለግን ያለ ነው። ኢየሱስ ክርስቶስ እናንተን እያልኩ አይደለም። ኢየሱስ ክርስቶስ ምን አለ? እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም። ቤተ ክርስቲያን ውስጥ ግን እየተጸለየ ያለው፣ እየተደከመ ያለው፣ እየተለፋ ያለው ዓለም የሚሰጠውን ነገር ለማግኘት ነው፣ በክርስቶስ በኩል ማለት ነው። አይደለም ምግን የሚለው እና በጸሎት ቤቴ ምን እላቸዋለሁ አለ? ደስ አሰኛቸዋለሁ። ይሄ እውነተኛ ደስታ የእግዚአብሔር ቤት የጸሎት ቤት ሲሆን ነው። እውነተኛ ማረፊያ ቦታ፣ እውነተኛ መጠለያ ቦታ፣ እውነተኛ የመንፈስ እርካታ፣ ከእግዚአብሔር ጋር እርቅና ሰላም የሚገኝበት፣ አመፀኛው ቅዱስ የሚሆንበት፣ አታላዩ እውነተኛ የሚሆንበት፣ ነፍሰ ገዳዩ የፍቅር ሰው የሚሆንበት ቤት የሚሆነው የእግዚአብሔር ቤት የጸሎት ቤት ሲሆን ነው። የጸሎት ቤት ካልሆነ ግን የወንበዴ ዋሻ መሆኑ አይቀርም። የወንበዴ ዋሻ ይሆናል። ጌታ ኢየሱስ ምን አለ? የወንበዴ ዋሻ አደረጋችሁት አለ። ወንበዴዎች መጥተው የሚጠለሉበት፣ ሌቦች፣ አጭበርባሪዎች፣ ውሸታሞች ይመቻቸዋል። እነሱ የንግድ ቦታ ሁሉ ብዙ ሌባ የምታገኙት አይ ቲንክ መርካቶ ነው ብዬ አስባለሁ። ንግድ ባለበት ቦታ ሌቦች ይመቻቸዋል። የሌቦቹ
የወንበዴዎች ዋሻ አደረጋችሁት። ስለዚህ የእግዚአብሔርን ቤት የጸሎት ቤት ማድረግ ያስፈልጋል። ክብር ለስሙ ይሁን። እስኪ በሉ የጸሎት ቤት በሉ። እስኪ አፋችን ይልመደው። ክብር ለጌታ ይሁን። ወደ አዳራሽ ሳይሆን ምን ሄደው ወደ ምንድን ነው ምን ሄደው ማለት ነው? ወደ ጸሎት ቤት ነው ከሆነ አእምሯችን ራሱ ይለወጣል። ገና ስንሄድ የመጸለይ ፍላጎት ይዘን ነው የምንሄደው። ማንኛውም ኦርቶዶክስ ካቶሊክ የሆነ ሰው ወደ ቤተ ክርስቲያን ሲሄድ መጀመሪያ የሚታየው መጸለይ ነው። እንዴት ከነሱ እናንሳለን? ግድግዳም ጥግ ቆሞ ዛፍ ስርም ሆኖ ብታዩት ማረኝ 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 በገባው ባወቀው ማለት ነው። እኛ እዚህ በቲቪ ተወጥረን እንደኛ የገባው የለም ብለን እንደኛ የተገለጠለት የለም ብለን ቤተ መቅደስ ውስጥ ሄደን ውንብድና ነው የምታዩት። ስለዚህ በየቫራይቲው መጸለይ አለብን። በትንሽ በብዙ ለሁለት ለሶስት በጋራ ስንሰበሰብ ሁልጊዜ ጸሎት ቢሆን ሁልጊዜ ሀልወቱ ከኛ ጋር ይሆናል። ሁልጊዜ ቅድስና ከኛ ጋር ይሆናል። ሁልጊዜ ፍቅር ከኛ ጋር ይሆናል። ሁልጊዜ ተስፋና እምነት ከኛ ጋር ይሆናል። ዓለም ስትናወጥ አንናወጥም። ክብር ለስሙ ይሁን። ስለዚህ ጸሎት እየጸለይን ነው፣ ግን ውጤታማ ደግሞ ጸሎት መጸለይ ይኖርብናል። ፍሬያማ ጸሎት መጸለይ ይኖርብናል። ለዛ ነው ዛሬ ማለዳ እንድንነጋገር የፈለኩት። ጸሎት እንዲሁ ንግግር ብቻ አይደለም። ይልቁን የእግዚአብሔርን ፈቃድ የምንፈጽምበት የሰውን ማንነት የሚቀርጽ እና የታሪክ ሂደቶችን የሚቆጣጠር ኃይል ነው ጸሎት የሰዎችን ብቻ አይደለም፣ ኢቭን የአገርን፣ የህዝብን፣ የአንድን ቡድን፣ የአንድን ግለሰብ ነገ አቅጣጫ፣ የዓለምን፣ የአገርን የታሪክ ሂደት መቀየር የሚችል ኃይል ነው። የሰውን ደግሞ ውስጥ ሪፎርም የሚያደርግ ጉልበት ነው። የማይጸልይ ሰው እውነተኛ የመንፈሳዊ ለውጥና እድገት ሊኖረው አይችልም። ጸሎት በራሱ ጸላዩን የመቀየር ኃይል አለው። ጸሎት እግዚአብሔርን አይቀይርም፣ እኛን ግን ይቀይረናል። ስለዚህ ጸሎት እንዲሁ ንግግር ብቻ አይደለም። የእግዚአብሔር ፈቃድ የሚፈጸምበት፣ የሰውን ማንነት የሚቀረጽበት፣ የታሪክ ሂደቶች የሚቀየሩበት ኃይለኛ መሳሪያ ነው። በዚህ ልናምን ይገባል። በዚህ ካመን ደግሞ እንጸልያለን። በጣም ወሳኝ የሆኑ በጸሎት ጉዳይ ላይ ወሳኝ የሆኑ ጥያቄዎችን መልስ ታገኛላችሁ ብዬ አስባለሁ። አሁን በምንነጋገርበት ሰዓት ጸሎት በመጀመሪያ ደረጃ ጸሎት በእግዚአብሔር ፈቃድ ውስጥ መሳተፊያ መንገድ ነው። ጸሎት በእግዚአብሔር ፈቃድ ውስጥ መሳተፊያ መንገድ ነው። እንደምታውቁት ጌታ ኢየሱስ ክርስቶስ እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ ባለበት ክፍል ላይ ማቴዎስ ምዕራፍ 6 ቁጥር 10 ላይ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። ይሄን የምንለው በመናችን ነው? በጸሎታችን ነው። የእግዚአብሔር ፍጹም ደስታ፣ የእግዚአብሔር ፍጹም ፈቃድ በሰማይ አለ። በሰማይ የእግዚአብሔርን ፈቃድ የሚቃወም የለም። ሁሉ ነገር አንድ ነው በሰማይ። በምድር ግን የእግዚአብሔር ፈቃድ ብቻ አይደለም ያለው፣ የሰዎች ፈቃድ አለ፣ የሰይጣን ፈቃድ አለ። እና እግዚአብሔር ደግሞ ምድር በእርሱ ፈቃድ እንድትገዛ፣ በእርሱ እውቀት እንድትሞላ፣ በእርሱ ክብር እንድትሞላ ፍላጎቱ ነው። ደጋግሞ እስራኤልንም ሲጠራ እኔ ሕያው ነኝና ምድር ሁሉ በክብሬ ትሞላለች። ስለዚህ እስራኤል የተጠራችው ምድርን በእግዚአብሔር ክብር ለመሙላት ነው። አልገባትም እንጂ አሁንም እስካሁን አልገባትም። ኢቭን በጌታም የሆኑት አንዳንድ አይገባቸውም የሚመስላቸው እነሱ የተለዩ በቃ ልዩ ፍጥረት ሆነው ለእግዚአብሔር፣ እግዚአብሔር ለነሱ፣ እነሱ ለእግዚአብሔር፣ ከዛ ሌላው ህዝብ ምናምን ነው። ግን የእግዚአብሔር ሐሳብ እነሱን እንደ በኩራት እንደ ሚሽነሪ ነው የጠራቸው። ዓላማው ምንድነው ብትሉ ምድር ሁሉ እግዚአብሔርን በማወቅ እንድትሞላ፣ ከዛ ደግሞ ምድር በእግዚአብሔር ክብር ምን እንድትሞላ ነው። መጽሐፍ ቅዱስ ይሄን ይነግረናል። እና ሙሴን እኔ ለሌላ ኔሽን አደርግሃለሁ ምክንያቱም ምድር ሁሉ በክብሬ ትሞላለችና አለ። ምን ማለት ነው? እስራኤል ፌል ቢያደርግም እኔ ግን ደግሞ ሌላ ኔሽን አስነሳለሁ፣ ምድርን በክብሬ ምን የሚያደርግ የሚሞላ። ስለዚህ እግዚአብሔር ፈቃድ በሰማይ እንደሆነች በምድር ትሁን ስንል እግዚአብሔርን ማወቅና የእግዚአብሔር ክብር ምድርን ይሙላ እያለን ነው ማለት ነው። የእግዚአብሔር አገዛዝ፣
የእግዚአብሔር መንግስት፣ ስልጣን፣ ኃይል እንዲቆጣጠር እየጸለይን ነው። ይሄን ያለን አምላክ ራሱ ነው። ከሰማይ ሰማያት ወርዶ በስጋ ተገልጦ ነው ፈቃድ በሰማይ እንደሆነች በምድር ትሁን ብላችሁ ጸልዩ ያለን። ስለዚህ ጸሎት የእግዚአብሔርን ፈቃድ ወደ ምድር የሚያመጣ ከሆነ የሚጸልየው ሰው በእግዚአብሔር ፈቃድ ውስጥ ተሳትፎ እያደረገ ነው ማለት ነው። ትልቅ አጋር ነው ከእግዚአብሔር ጋር፣ ትልቅ አጋር ነው። ጸሎት ከእግዚአብሔር ጋር አጋር ያደርገናል። ከእግዚአብሔር ጋር አብሮ ሰራተኛ ያደርገናል። እግዚአብሔር ሉዓላዊ ፈቃዱን በሚፈጽምበት ሰዓት አብረን እንድንሰራ መሳሪያዎች ያደርገናል። በኋላ ደግሞ አንድ ትልቅ ነገር እነግራችኋለሁ። ጸሎት የሰው ድካም ከመለኮታዊ ኃይል ጋር የሚገናኝበት ስፍራ ነው። ጸሎት የሰው ድካም ከኃያሉ የእግዚአብሔር መለኮታዊ ኃይል ጋር የሚጣመርበት ስፍራ ነው። እግዚአብሔር በዘላለም ዕውቀቱና ፈቃዱ ብዙ ነገሮችን በሰዎች ጸሎት እንዲከናወኑ ወስኗል። ይሄ እሱ ውሳኔ ነው። እግዚአብሔር ስለማይችል አቅም ስለሌለው ሳይሆን ወይም የሰው ጸሎት እግዚአብሔርን ስለሚረዳው ሳይሆን ሰው በእግዚአብሔር ፈቃድ ውስጥ በእግዚአብሔር ዓላማና ተግባር ውስጥ ተሳታፊነት እንደ ቤተሰብ እንዲኖረው እግዚአብሔር አስቀድሞ ወስኗል። ስለዚህ ጸሎት ሰውን ደካማ የሆነውን ሰው ብርቱ ከሆነው ከእግዚአብሔር ጋር ያጣምረዋል። ጸሎት ደካማ ማንነታችን ብርቱ ከሆነው ከእግዚአብሔር ጋር የሚያጣምር ኃይል ነው፣ የሚያጣምድ ኃይል ነው። እግዚአብሔር ስሙ ይባረክ። ጸሎት የእግዚአብሔርን ባህሪ የሚለውጥ ሳይሆን የሰውን ፈቃድ ከመለኮታዊ ዓላማ ጋር የሚያስማማ ነው። ጸሎት እግዚአብሔር ሂዝ ኤ ኮንስታንት ጋድ፣ የማይለወጥ አምላክ ነው። እግዚአብሔር አይለወጥም። እግዚአብሔር ፐርፌክት ነው፣ ፍጹም ነው ስንል እግዚአብሔር የማይለወጥ ኮንስታንት ነው ማለት ነው። እግዚአብሔር አይማርም ብለናል አይደለም? እያወቀ አይሄድም። እግዚአብሔር አንዴ ነው ሁሉን የሚያውቀው እና አይቶ አይማርም። እግዚአብሔር አምላክ አይቶ አይማርም። እግዚአብሔር አምላክ አይለወጥም፣ አይሻሻልም፣ አያድግም፣ አያረጅም። ኮንስታንት ነው እግዚአብሔር። ስለዚህ ጸሎት እግዚአብሔርን አይለውጠውም። እግዚአብሔር በባህሪው ምን ስለሆነ? የማይለወጥ ስለሆነ። ግን ጸሎት ጸላዩን ይለውጠዋል። በእግዚአብሔር አማካኝነት ደግሞ ነገሮችን ቅድም ያልናቸውን የሰዎችን ፍጻሜ አቅጣጫ ያስተካክላል። እግዚአብሔር ስሙ ይባረክ። ስለዚህ ጸሎት እግዚአብሔርን መለወጫ መንገድ ሳይሆን ከእግዚአብሔር ጋር ምን ማድረጊያ ነው? መስማሚያ መንገድ ነው። እስኪ በሉ ጸሎት እግዚአብሔርን መለወጫ መንገድ ሳይሆን ከእግዚአብሔር ጋር መስማሚያ መንገድ ነው። ስለዚህ እግዚአብሔርን በጸሎቴ ሩሩህ አላደርገውም፣ ሩሩህ ነው። ከርኅራኄው ጋር ነው የምስማማው። መሐሪ አላደርገውም፣ መሐሪ ነው። ወደ ምህረቱ ነው የምመጣው። ይቅር ባይ ነው፣ ወደ ይቅርታው ነው የምመጣው እንጂ እኔ በጸሎቴ ይቅር ባይ አላደርገውም፣ በጸሎቴ መሐሪ አላደርገውም። ይሄን ማወቃችን በጣም አስፈላጊ ነው። ወደ ጸሎታችን ትግል አይሆንም። ከእግዚአብሔር ጋር አንታገልም። ከእግዚአብሔር ጋር ግን በጸሎት እንስማማለን። ክብር ለስሙ ይሁን። እስኪ በሉ ከእግዚአብሔር ጋር በጸሎት እንስማማለን በሉ እስኪ እንጂ አንታገልም። አንዳንድ ጊዜ ሰዎች እግዚአብሔርን በጸሎት ማሸነፍ ይሞክራሉ። ግን ያው እሱ ማለት እግዚአብሔርን መለወጥ ማለት ነው። እግዚአብሔርን መለወጥ አይቻልም። ይሄን አሁን ምላችሁ እንደው ደግማችሁ ስሙትና ወደ ውስጣችሁ መንፈስ ቅዱስ ያብራላችሁ። ከጊዜ አንጻር እያንዳንዱ ማብራራት ከባድ ስለሚሆን ማለት ነው። ጸሎት ኪዳናዊ ነው። ጸሎት ኪዳናዊ ነው። እግዚአብሔር ማንኛውንም ነገር አስቀድሞ ምን መሆን እንዳለበትና እንዴት መሆን እንዳለበት ወስኗል። ስለዚህ እግዚአብሔር አንድ ቃል ኪዳን ሲሰጥ፣ አንድ ተስፋ ሲገባ ያ ተስፋ እንዴት እንደሚፈጸም
እግዚአብሔር መንገዱን አስቀድሞ አዘጋጅቷል። አሁን አንዳንድ ጊዜ ሰዎች በተለይ አሁን ከፍ ባለ ደረጃ ክርክር አለ። ክርክሩ ምንድነው? እግዚአብሔር ሁሉን የሚያውቅ ከሆነ ለምን እንጸልያለን? እግዚአብሔር አስቀድሞ ዴስቲን ካደረገ ሁሉን ነገር ከወሰነ ለምንድነው ምን ጸልየው መሆኑ ላይቀር? እኛም አንዳንድ ጊዜ ተዋዛግበን እናውቃለን ብዬ አስባለሁ። መሆኑ ላይቀር ለምንድነው የምጸልየው? እግዚአብሔር የሚሆነውን ኦልሬዲ እንዲሆን ወስኖ ከሆነ የኔ መጸለይ ምንድነው እንላለን። እንዲህ አይነት ጥያቄ ያው ብዙ ጊዜ ይነሳል፣ ክርክርም አለ። እግዚአብሔር አስቀድሞ ነገሮች እንዲሆኑ ከወሰነ መጸለይ ለምን ያስፈልጋል? አዎ እግዚአብሔር አስቀድሞ ወስኗል። ይሄ ትክክል ነው። እግዚአብሔር የሁሉንም ነገር ፍጻሜ አስቀድሞ ምን ብሏል? ወስኗል። የኛን የዓለምን ሁሉንም። አለዛ ሌላ ኃይል አለ ማለት ነው ከእግዚአብሔር በላይ የሆነ እግዚአብሔርም ያሸንፋል እንደማለት ነው የሚሆነው። የለም ሌላ ኃይል። ጅማሬም ፍጻሜም እሱ ነው። እሱ አልፋ ነው፣ እሱ ኦሜጋ ነው። ግን በመሃል ያለውን መንገድ እግዚአብሔር አምላክ ጸሎትን የወሰነውን ውሳኔ ማስፈጸሚያ አድርጎ አብሮ ወስኗል። ይሄን ነው ነግራችኋለሁ ያልኩት። ይሄ በጣም ቁልፍ ነገር ነው። ለምሳሌ ተስፋውን ይልና በሚቀጥለው ጊዜ እንዲና እንዲህ አይነት ሰው እንድትሆን ወስኛለሁ ብሎ ቢገልጥልኝ ይሄ ውሳኔው እንዲፈጸም አብሮ ደግሞ ጸሎትን ወስኗል። እየሰማችሁ ነው? ጸሎት ስለዚህ የእግዚአብሔር አስቀድሞ ውሳኔ የሚፈጸምበት መንገድ ነው፣ በእግዚአብሔር የተወሰነ። የተረዳኝ ሰው አለ? ጸሎት እግዚአብሔር አንድ ነገር ወሰነ። ለምሳሌ ፕላን ታደርጋላችሁ። መጀመሪያ ጎል ሴት አደረጋችሁ፣ ግብ አስቀመጣችሁ። ይሄን ነገር በዚህ ጊዜ እንዲህ አይነት ነገር አመጣለሁ እንዴት ስትሉ ቀጥሎ ይሄን እሰራለሁ። እግዚአብሔር ደግሞ ሲወስን ይሄን ነገር አመጣለሁ እንዴት? ቅድም እንዳልነው እግዚአብሔር አቅም አጥቶ እግዚአብሔር ተቸግሮ የሰዎችን እርዳታ ፈልጎ ሳይሆን ሰውን ተሳታፊ ማድረግ ስለፈለገ በእቅዱና በዓላማ ውስጥ በዓለም ፍጻሜ ውስጥ የፈቃዱን ሚስጥር አስታውቆናል። ይሄም የፈቃዱ ሚስጥር በዘመን መጨረሻ በሰማይና በምድር ያለውን በክርስቶስ ኢየሱስ ምን ማድረግ ነው ይላል? መጠቅለል ነው። ይሄ የፈቃዱ ሚስጥር ነው። ለዚህ መጠቅለል ግን ሰውን ዋና ተጋፋይ አድርጎታል። ስለዚህ እግዚአብሔር በእያንዳንዱ የምድር እቅድ ላይ የሰው ልጅ ፓርትነር እንዲሆን አድርጓል። ኮቨናንት ደግሞ ይሄ ፓርትነርሺፕ ነው። ስለዚህ እግዚአብሔር አምላክ የሆነ ነገር እንድንሆን ዴስቲን አድርጓል። ግን ደግሞ ያ ነገር እንዲሆን ጸሎት አብሮ ተወስኗል። ኢየሱስ ለምሳሌ የእግዚአብሔር ልጅ ነው፣ ግን 40 ቀን ጾመ ጸለየ። ያ የእግዚአብሔር አብ ውሳኔ ነው። እየሰማች ነው? ልክ እንዲያገለግል እንደወሰነው ሁሉ ያ አገልግሎቱ የሚመጣበትን መንገዱን ደግሞ ምን አድርጎታል? እግዚአብሔር ወስኖታል። እግዚአብሔር ለተናገራቸው የተስፋ ቃል ሁሉ እግዚአብሔር መንገድ ወስኗል፣ መንገድ ቀይሷል። ከመንገዶች ውስጥ አንዱና ዋናው ጸሎት ይባላል። ስለዚህ ጸሎት የእግዚአብሔር ያስቀድሞ ውሳኔ ክፍል ነው። አገኛችሁኝ? ጸሎት በሉ እስኪ ሁላችሁ። የእግዚአብሔር አስቀድሞ ውሳኔ ክፍል ነው በሉ እስኪ። እንድንባረክ ሲወስን አብሮ ደግሞ እንድናደርገው ደግሞ የወሰነው ነገር አለ። እግዚአብሔር እንድናገለግለው አስቀድሞ እንዳገልጋይ ጥሪ ሲያስቀምጥና ሲወስን አብሮ ደግሞ እንድንጸልየው የወሰነው ጸሎት አለ። ካልጸለይን ኮንዲሽናል ያደርግብናል ማለት ነው። ስለዚህ ከአስቀድሞ ዕውቀቱና አስቀድሞ ውሳኔው ጋር ጸሎት አይጋጭም። የዛ ክፍል ነው። ክብር ለስሙ ይሁን። ስለዚህ የሚጸልይ ሰው ምንድነው ማለት ነው? የእግዚአብሔርን አስቀድሞ ውሳኔ አስፈጻሚ ነው ማለት ነው። አፋጣኝ ነው ማለት ነው። እየሰማችሁ ነው? አክቲቬተር ነው ማለት ነው። የሚጸልይ ሰው የእግዚአብሔርን ፕሮሚሶች፣ ቃል ኪዳኖች፣ ውሳኔዎች አክቲቬት ያደርጋቸዋል። ያ ማለት ሳንጸልይ ስንቀር
ጥሪ ያለን አክቲቬትድ አይደለም። አክቲቬትድ ሆኖ ደግሞ መጸለይ ስናቆም አክሰለሬትድ አይሆንም። ጸሎት ይቀሰቅሳል፣ ያፋጥናል፣ ያስፈጽማል። ክብር ለስሙ ይሁን። ግልጽ ነው እያወራሁ ያለሁት አይደለ? መቼም ስለዚህ ጸሎት ለውጥን የሚያመጣ ኃይል ነው። ለውጥን የሚያመጣ ኃይል ነው ስንል የግል ለውጥን ያመጣል። ብዙ ጊዜ የምናነሳው አለ። ያዕቆብ በተሳሳተ ሁኔታ ቢሆንም እኛም የሚመስለን ያው እግዚአብሔርን ታግሎ አላሸነፈውም። እንደው እግዚአብሔር በምን ስላቅ እየተናገረ እንደሆነ ባናቅም ሽሉዳውን ነካው፣ አንካሳ ሆነ፣ አበቃ። በኃይልና በብርታት እንዳልሆነ አሳየው፣ እንኳን ሊያሸንፍ ማለት ነው። እና እንደ ጅብ እንከስ እያለ ነው የኖረው። ጅብ ምን ይባላል? እንደ ጉልበቱ ልብ ባይነሳው ኑሮ ይባላል። ፈሪ ነው ጅብ። ጉልበቱ ግን በጣም አደገኛ ነው። አንዷን አህያ ብድግ አድርጓት ነው የሚሄደው። ስታዩት ትንሽ ነው ጅብ፣ ከውሻ ብዙ አይደለም፣ ወፍራም ውሻ ነው የሚያክለው። ግን ጉልበቱ ኃይለኛ ነው፣ በጣም ፈጣን ነው፣ አንካሳ ነው ግን ይላል ሲሄድና እና ያዕቆብ እግዚአብሔር ነካ አደረገው እና እንደ ጸሎት እግዚአብሔርን ታግለን የምናሸንፍበት አይደለም። ግን በጸሎት ግን የያዕቆብ ዴስቲኒ ሲቀየር፣ ዴስቲኒ መቀየሩን በምን ታያላችሁ? ዴስቲኒ መቀየር ማለት ሪሸፕ ማድረግ እንጂ ማለት በተሳሳተ እግዚአብሔር ከያዘለት አቅጣጫ በተሳሳተ እንዳይሄድ ሪዳይሬክት መደረግ ማለት ነው። እንደገና ሪዳይሬክት ያደርጋል ጸሎት። አቅጣጫችን እንደገና ሪሴት ያደርግልናል፣ ሪሴንተር ያደርግልናል። ክብር ለስሙ ይሁን እና ያዕቆብ ላይ እሱን ታያላችሁ። ሌሎችም የቅዱሳንን ሕይወት እንዲያው በዚህ ሰዓት አንስተን አንዘልቀውም። ግን የዳዊትን ሕይወት ብታየው በኃጢአት ወደቀ፣ ግን የንስሐ ጸሎቱን መዝሙር 51 ሰሞኑን በተደጋጋሚ የጸለየውን ጸሎት ስናይ ሕይወቱን ከጥፋትና ከክፋት ጉድጓድ ውስጥ እንድታመልጥ ያደረገው ያ የንስሐ ጸሎት ነው። በንስሐ እንደዛ ባይጸልይ ኖሮ ይሄ ሰውዬ ወደ አዘቅት ውስጥ እየሄደ ነው፣ ወደ ሞት እየሄደ ነው። እና ያ የንስሐ ጸሎት ዳዊትን ውስጡን ራሱ በጸሎት ውስጥ የተናገረው ጸሎቱ ያን ስለሚያደርግ ነው። የቀናውን መንፈስ በውስጤ ምን በል ይላል? አዲስ ንጹሕ ልብ ፍጠርልኝ ብሎ ሲጸልይ ታያላችሁ። እና ትልቅ መሳሪያ ነው ጸሎት። የሰውን የውስጥ ሁለንተና እንደገና ሪፎርም ያደርጋል። በጸሎት የሚለቀቀው የእግዚአብሔር ኃይል እና መገኘት ልባችንን፣ ውስጣችንን እንደገና ይሰራል። የመስራት ኃይል አለው እና የግል ለውጥ የማምጣት ኃይል አለው ጸሎት። እስኪ ጸሎት በሉ እስኪ ሁላችሁ። የግል ለውጥ የማምጣት ኃይል አለው። አንድ የቤተ ክርስቲያን አባት ምን ብሎ ይናገራል? ጸሎት ከቃሉ ጋር በሚደረግ ህብረት፣ ምክንያቱም አባቶች ጸሎትን ከቃሉ ጋር ነው የሚያደርጉትና ከጸሎት ከቃሉ ጋር በሚደረግ ህብረት የእግዚአብሔርን መልክ በሰው ውስጥ ይሰራል ወይም ያድሳል ብሎ ይናገራል። ጸሎት ከቃሉ ጋር በሚደረግ ህብረት ሰውን የእግዚአብሔርን መልክ በሰው ልብ ውስጥ እንደገና ይሰራል። ጸሎት ውስጣዊ ስራትን ይሰብራል፣ ንስሐን ያመጣል። ንስሐ ማለት የአቅጣጫ መቀየርን ማለት ነው። ሜቶኖያ የሚባለው ሜታኖያ። እንዲሁም ፍላጎትንና ማንነትን በስርዓት እንድንመራ ያስችለናል። የግላችን ህይወት ላይ ኃይለኛ ተጽዕኖ አለው ጸሎት። ሰው እየጸለየ በእውነተኛ ጸሎት ማለት ነው። ዝም ብሎ ጌታ ኢየሱስ በከንቱ አትድገሙ ባለው አይነት ሳይሆን እንዳለው ሳይሆን በእውነት በሚጸልይ ጊዜ ሰው ልቡ ከእግዚአብሔር ፈቃድ ጋር፣ ልቡ ከእግዚአብሔር ማንነት ጋር እየተስማማ ስለሚሄድ ጸሎት ሰውየውን ራሱ ይቀይረዋል። ጸሎት ሁኔታዎችን ከመቀየሩ በፊት የሚጸልየውን ሰው፣ ይህም ብዙ ጊዜ ተነጋግረናል። ጸሎት በሉ እስኪ ሁላችሁ፣ ሁኔታዎችን ከመቀየሩ በፊት የሚጸልየውን ሰው ይቀይረዋል። እንዲያውም አንዳንዴ ስናገር እንደኔ እንደሚገባኝ ጸሎታችን የሚዘገይበት ምክንያት
እግዚአብሔር ላይሰጠን ወይም ምንድነው ይዞብን ሊሰጠን ስለማይወድ ሳይሆን በዛ የጸሎት ሂደት ውስጥ እኛ እስክንለወጥ ድረስ ነው። አቋማችን ይለወጣል፣ እይታችን ይለወጣል፣ ፍላጎታችን ይለወጣል። የጸሎት መልሳችን በዘገየ ቁጥር እኛ ውስጥ ብዙ ስራ እየተሰራ የጸሎት መልሳችን ሲመጣ ለጸሎት መልሳችን የምንመች ሰው እንሆናለን። የጸሎታችን መዘግየት መጥላት የለብንም፣ ለመልካም ነው። አንዳንድ ጊዜ ጸሎታችን ወዲያው ቢመለስ ኖሮ ራሱ የጸሎት መልሱ ይዞን ይጠፋል። ነገር ግን በዘገየ ቁጥር ያላስተዋልነውን እያስተዋልን፣ ያልተለወጠው ልባችን እየተለወጠ፣ ሞቲቫችን እየተስተካከለ፣ ግባችን እየተስተካከለ፣ ባህሪያችን እየተስተካከለ ይሄዳል። ጸሎቱ መልሱ ከመምጣቱ በፊት እዚህ ጋር እኛ እየጸለይን ነገሩ ከመለወጡ በፊት እኛ ተለውጠን። አንዳንድ ጊዜ ሰዎች ምን ይላሉ? አይኔ እንኳን በጣም ደስ ያለኝ በጸሎቱ ስላገኘሁት ነገር ሳይሆን እግዚአብሔር በቃ ምናምን ብለው በጸሎቱ ምክንያት ሳይሆን በእግዚአብሔር በጎነት፣ ቸርነት፣ ሰሚነት፣ አፍቃሪነት፣ መሐሪነት ደስታ ሲያለቅሱ ሲያነቡ ታያላችሁ። ጸሎታቸው የሚያመጣውን ነገር አንድ አጎታቸውም ሊሰጣቸው ይችል ይሆናል። ግን የሚያስነባቸው የሚያስለቅሳቸው እኔ ደካማ ሆኜ ሳለሁ፣ እኔ እንደዚህ አይነት ሰው ሆኜ ሳለሁ ምሮኝ ከቁጥር አስገብቶኝ እንደዚህ ብሎኝ ጸሎቴን ሰማ የሚለው ነገር ነው በእንባ እግዚአብሔር እንዲያመሰግኑ የሚያደርጋቸው። አንዳንዱ ጸሎት እኮ መልስ ማንም ሰው ሊመልስልን የሚችል ሊሆን ይችላል። ግን እኛ በጊዜው ማንም መመለስ የሚችለውን እኛ መመለስ ካልቻልን ወደ እግዚአብሔር እንጸልያለን። ምንም ችግር የለውም። እግዚአብሔር የሰው ልጆች ሸክምና ድካም ሁሉ ይረዳል። አንድ ሰው ብር ረክሶበት በቀን 1 ሚሊዮን ሊያጠፋ ይችላል። አንድ ሰው ደግሞ 100 ብር ተቸግሮ ወደ እግዚአብሔር ሊጸልይ ይችላል። ሰው እግዚአብሔር አምላክ እንዴ ሚሊዮን ያለው ሰው አለ አይደል እንዴ ለዚህ ለምን ወደ እኔ ትጸልያለህ? ሂድና እሱን ለምነው አይልም እግዚአብሔር። ግን እግዚአብሔር አምላክ 100 ብሩን ሲሰጠኝ ከ100 ብሩ ይልቅ፣ ምክንያቱም 100 ብር አጎቴም ሊሰጠኝ ይችላል፣ የሆነውን ቦታ ወድቆ ሊገኝ ይችላል። ይልቅ ሊያስነባችሁ ሊያስለቅሳችሁ የሚችለው በጸሎት የቆያችሁበት ጊዜ ላይ እናንተ ልብ ውስጥ የተፈጠረው መለወጥ ነው። ያገኘኝ ሰው አለ? ክብር ለስሙ ይሁን። ስለዚህ ጸሎት ውስጣዊ ማንነታችንን የመለወጥ ኃይል አለው። የጸሎት መልሱ ከመምጣቱ በፊት ጸሎት በፍርድ ጊዜ መለኮታዊ ምሕረትን ያመጣል። የእግዚአብሔር አሰራር የሚገለጥበትን ጊዜ እና ሁኔታ ይለውጣል። እግዚአብሔርን አይቀይረውም። እግዚአብሔር ኦልሬዲ ወስኗል። አንዳንድ ነገሮች አሁን ሊሆኑ የሚችሉ ነገሮች ሊዘገዩ ይችላሉ። አንዳንድ ነገሮች በአንድ ሰው መሆን የሚገባቸው በሌላ ሰው ሊሆኑ ይችላሉ። ጸሎት እነዚህን ነገሮች ያስተካክላል። ክብር ለጌታ ይሁን። የጸለዩ ሰዎች የእግዚአብሔር ቁጣና ፍርድ፣ ለምሳሌ ነነዌን ስትመጡ፣ ነነዌ እኮ በሌላ ጊዜ ተገልብጣለች እኮ፣ መገልበጡ አልቀረም። ነገር ግን በዛ ጊዜ እንዳትገለበጥ፣ በዛ ጊዜ የነበረው ሕዝብ እንዳይጠፋ ያን ጊዜ ኤክስቴንድ አድርጓል። ያደረገው የነነዌ ሕዝቦች የ3 ቀን ጾምና ጸሎት ነው። ጾምና ጸሎት የእግዚአብሔር ስራ የሚገለጥበትን ጊዜና ሁኔታ ሊለውጠው ይችላል። የእግዚአብሔር ስራ ወደ ህይወታችን፣ ወደ አካባቢያችን፣ ወደ ቤተሰባችን የሚመጣበትን ጊዜና ሁኔታ ሊለውጥ። የእግዚአብሔርን ዘላለማዊ ሐሳብ አያስለውጥም። ነገር ግን ከእግዚአብሔር ዘላለማዊ ሐሳብ ውጭ በሰዎች ፈቃድና ፍላጎት ምክንያት የተለወጡ ነገሮችን ግን ወደ ማን ሐሳብ ይለውጣቸዋል? ወደ እግዚአብሔር ዘላለማዊ ሐሳብ ሪያል ላይን ያደርጋቸዋል፣ እንደገና ያስተካክላቸዋል። ግልጽ ነው እያልኩ ያለሁት። ክብር ለጌታ ይሁን። እንዲሁም ደግሞ ለመለኮታዊ ጣልቃ ገብነት እድል ይሰጣል። እግዚአብሔር እንድንጸልይ የሚፈልገው በነገሮች ውስጥ እኛ አብረን ሰራተኞች ነን። በዛ በያዘው አስቀድሞ በወሰነው አስቀድሞ ባወቀው ነገር ውስጥ አብረን እንድንሰራ ተጠርተናል። ጌታ ስሙ የተባረከ ይሁን። ተጋብዘናል። ስለዚህ እግዚአብሔር አምላክ ጣልቃ መግባት ይፈልጋል በቤተ ክርስቲያን፣ በሀገር፣ በግለሰብ ጉዳይ። ነገር ግን ጣልቃ የሚያስገባው የሰዎች ጸሎት ነው። ነገሩን እግዚአብሔር አምላክ ገብቶ ልክ እንደኛ እንዲለወጥ የምንፈልገውን ነገር እርሱ መለወጥ የሚችለው when we pray፣ እኛ ስንጸልይ ነው። ስለዚህ ጸሎት የሰዎችን ህይወት፣ የግል ህይወት
በእግዚአብሔር ጣልቃ ገብነት የመለወጥ ኃይል አለው። ክብር ለስሙ ይሁን። ለምሳሌ ትንቢተ ኢሳይያስ 38 ላይ ሕዝቅያስ የተባለን ሰው እኔ ይሄ በጣም የሚያበረታኝ አንዳንድ ጊዜ በጣም ተስፋ እንኳን ብቆርጥ እንድጸልይ የሚያነሳሳኝ አንድ ይሄና ሌላ ደግሞ አካብ የተባለ ክፉ ሰው ወደ እግዚአብሔር ጸለየ። ነቢዩ ኤልያስ መጥቶ እግዚአብሔር ይነቅልሃል ብሎ ከባድ ነገር ነው የነገረው። በጣም ከባድ ነገር ነው የነገረው። አካብ ማለት እንደሱ አይነት ክፉ ሰው የሌለ ሰው ነው። እንደሱ አይነት ክፉ ሰው የሌለ ሰው ነው። ነገር ግን ጸሎት ምን ሊያደርግ ይችላል? ልመና ምን ሊያደርግ ይችላል? ባለፈው ምሕረትና ቸርነትን ተመልክተናል አይደል? ጸሎት የእግዚአብሔርን ፍርድ አስቆሞ ምሕረትና ቸርነቱን ይቀሰቅሳል። ክብር ለጌታ ይሁን። እስኪ በሉ ጸሎት በሉ እስኪ የእግዚአብሔርን ፍርድ አስቆሞ ምሕረትና ቸርነቱን ይቀሰቅሳል። እንዲህ ከሆነ በማንኛውም ሰው ክፋት ላይ ተስፋ አንቆርጥም። የእግዚአብሔር የጸጋው ባለጠግነት ሊገለጥበት ይችላል በዛ ሰው። የእግዚአብሔር የምህረቱ ብዛት ሊገለጥ ይችላል በዛ ሰው። መቼ ካላችሁ የሆነ ሰው ስለዛ ሰው ከጸለየ ወይ ራሱ ከጸለየ እግዚአብሔር የምህረቱን ብዛት የጸጋውን ባለጠግነት በጸሎት አማካኝነት ይገልጣል። እና አካብ ክፉ ሰው ነበረ፣ በጣም ክፉ ሰው ነበረ። መጽሐፍ እዛው ላይ ይናገራል። ሚስቱ እንደ ምን እንዳለችው ነው? እንደ ነዳችው እንደ አካብ አይነት ክፉ ሰው በምድር ላይ የለም ይላል። እና እግዚአብሔር ተቆጣ፣ ፍርድ አመጣና አካብን በቃ ጠርግሃለሁ አለው። ከዛ አካብ ምንም ቢሆን ስለ እግዚአብሔር የሚያውቅ ሰው ነውና ቅስስ ብሎ ሄደ እና በእግዚአብሔር ፊትም ጸለየ። ቅስስ ማለት ስብር ማለት ነው። ንጉሥ ነው፣ ተሰበረ። ከዛ ወዲያውኑ ያን መልእክት የላከበትን ነቢይ መልሶ ላከው። ሂድና በቃ በፊቴ ቅስስ ብለህ ስለሄድክ ምሕረት አድርጌልሃለሁ ብለህ ንገረው አለው። ያን ክፉ ሰው ልመና አስለወጠው። ጌታ ስሙ የተባረከ የመጣበትን ፍርድ። ስለዚህ ፍርድን ጸሎት ማስቀረት ይችላል። ምክንያቱም ፍርድ የእግዚአብሔር ዘላለማዊ ሐሳብ አይደለም። ምሕረትን ያስለቅቃል እና በሰው በግለሰብ ሕይወት ውስጥ ምን ያመጣል ስትሉ እነዚህን ሰዎች ማየት ትችላላችሁ። ሁለተኛው ሕዝቅያስ 38 ኢሳይያስ 38 ከ1 እስከ 5 ብናነበው በዚያም ወራት ሕዝቅያስ ለሞት እስኪደርስ ታመመ ይላል። ነቢዩም የአሞጽ ልጅ ኢሳይያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርም እና ቤትህን አስተካክል አለው። ትሞታለህ እንጂ በሕይወት አትኖርም፣ ቤትህን አስተካክል። የሚደረገውን ነገር ሁሉ አስተካከል፣ ራስህንም አስተካከል ማለት ነው። እንደሚሰናበት ሰው ሁን፣ ከዚህ በሽታ አትድንም፣ ስለዚህ አስተካክል ብሎ ተናገረው። ከዛ ሕዝቅያስ ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። ወደ ግድግዳው ማለት ያው ዳንኤል ላይ ወደ ምስራቅ በመስኮቱ በኩል ዳንኤል ወደ ኢየሩሳሌም ጸለየ ይላል። ያው ታሞ ስለተኛ መቅደስ መሄድ ስለማይችል ማለት ነው። ወደ ግድግዳው የሚለው ትርጉም እሱ ነው። እና ወደ ኢየሩሳሌም አቅጣጫ ዞሮ በዛን ጊዜ ስሙ ያደረበት እግዚአብሔር ጸሎትን የሚሰማበት አንድ ቦታ ብቻ ነው የነበረው፣ እርሱም ኢየሩሳሌም። መሄድ ካልቻላችሁ ወደዛ አቅጣጫ ልክ እንዳሆነው ማለት ነው። ሕዝቅያስ ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። ምክንያቱም ቤተ መቅደሱ ተሰርቶም ሲያልቅ የተገባው ኪዳን እንደዛ ነው። አቤቱ በፊትህ በእውነትና በፍጹም ልብ እንደሄዱ ደስ የሚያሰኝንም እንዳደረግኩ ታስብ ዘንድ እለምንሃለሁ። የብሉይ ኪዳን ጽድቅ ይባላል ይሄ። ሕዝቅያስም እጅግ አድርጎ አለቀሰ። እንደ ሕጉ ጻድቅ ነበር የሚል አለ አይደለም። እንደ ሕጉ ጻድቅ ነበር ማለት 10ቱን ትእዛዛት የማይሽር ማለት አይደለም። እንዴ ድብና አድርገው ስብርብር ነው ያደረጉት። እንደሱ አይደለም። ምን ማለት ነው? ሲሳሳት ወዲያውኑ ሄዶ መስዋዕት የሚያቀርብ፣ በዓመት የሚደረገውን የሚያደርግ፣ በወር የሚደረገውን የሚያደርግ፣ በሰንበት የሚደረገውን የሚያደርግ ማለት ነው እንጂ ጻድቅ ማለት አይደለም።
እንደ ሕጉም ጻድቅ የሆነ ሰው ዘካርያስ የሚባል ነበረ ሲል ዘካርያስ ምንም ኃጢአት የማያደርግ ነው ማለት አይደለም። እንደ ሕጉ ተብሎ ተጽፏል። እንደ ማን ሕግ ማለት ነው? እንደ ሙሴ ሕግ ማለት ነው። ስለዚህ ይህም ሰውዬ እናንተ እንዳትቆጥሩ ብዬ ነው። ጌታ ሆይ አስራቴን ተመልከት፣ ጌታ ሆይ ምኔን ተመልከት ብላችሁ ገደል እንዳትገቡ እግዚአብሔር ይጠብቃችሁ። እኛ መጽሐፍ ቅዱስ የሚለው ጽድቃችን እንደምንድነው ነው የሚለው? እንደ መርገም ጨርቅ ነው። አንዱ የጸሎት መልስ ከልካይ እንዲህ አይነት አስተሳሰብ ነው። ይሄ ግን ብሉይ ኪዳን ነው። በእርግጥ ነህምያም ደረቱን ነፍቶ ነው ለሕዝቡ ያረኩትን ነገር አምላኬ ሆይ ተመልከት አስበኝ እያለ የሚያስቆጠረው እና እናንተ እሱን አንብባችሁ ማስቆጠር እንዳትጀምሩ። እግዚአብሔር ልጁን ኢየሱስ ክርስቶስን ስለኛ እንዲቆጠርልን አድርጎታል። ክብር ለጌታ ይሁን። ግን በዚህ በብሉይ ኪዳን ግን በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኝህን እንዳደረግኩ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔርም ቃል ወደ ኢሳይያስ እንዲህ ሲል መጣ። ሂድ ሕዝቅያስ እንዲህ በለው፣ የአባቴ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎቱን ሰምቻለሁ፣ እንባህን አይቻለሁ። እነሆ በዕድሜህም ላይ 15 ዓመት እጨምራለሁ አለ። ጸሎት ምሕረት ያስጨምራል፣ ዕድሜ ያስጨምራል፣ ክፉውን ነገር ያስመልሳል። ይሄ ትልቅ ተስፋ ነው ለእኔና ለእናንተ እግዚአብሔርን ለምናምን። በምንም አይነት ሁኔታ ውስጥ ልትሆኑ ትችላላችሁ፣ ወይም የእናንተ ወዳጆች በምንም አይነት ሁኔታ ውስጥ ሊሆኑ ይችላሉ። ግን እግዚአብሔርን ተመልከቱት በዚህ ክፍል ላይ ምን አይነት አምላክ እንደሆነ። እኔ ብዙ ጊዜ ጸሎቴን ሰምቶኛል። አይ ቲንክ እናንተንም ብዙ ጊዜ ጸሎታችሁን ሰምቷል ብዬ አስባለሁ። ጸሎቴን ሰምቶኛል ስላችሁ ግን አስገራሚ የሆነ የህይወት አቅጣጫ ለውጥን በህይወቴ ሲያደርግ ምህረትን አድርጎ ልክ ዕድሜ እንደተቀጠለ ሲያስቀጥል በጎነቱን ሲያበዛልኝ አይቻለሁ። ይሄ ግን እኔ የሱ ፌቨራይት ልጁ አይደለሁም። ሁላችንም እኩል በክርስቶስ ኢየሱስ የእግዚአብሔር ልጆች ነን። ላንተ ማድረግ ይችላል፣ ላንቺ ማድረግ ይችላል። ግን በዚህ የእግዚአብሔር የቸርን የሆነ ማንነት ማመን ብቻ ሳይሆን መቀስቀስ ያስፈልጋል። ጸሎት ግን እንዲህ አይነት ህይወት ያስቀጥላል። የኔ ህይወት ቀጠለ፣ አገልግሎት ቀጠለ፣ ቤተሰብ ቀጠለ። ያለቅሶ ያንድ ቅጽበታዊ ለቅሶና እንባን እግዚአብሔር ሰምቶ ይመጣል ከልባችን ወደ እሱ ከጸለይን። ስለዚህ የግለሰብን ህይወት አቅጣጫ ያስተካክላል። ጸሎት የመጣን ፍርድ ያስቀይራል። እግዚአብሔር መቼ ምን እንደሚያደርግ ይወስናል ማለት ነው። ይሄ በጣም አስፈላጊ ነው። ስለዚህ እግዚአብሔር ጸሎትን ከመግቦቱ ጋር አብሮ ሰፍቶታል፣ አብሮ አያይዞታል። እግዚአብሔር በመግቦቱ ነው የሚያኖረን። መግቦቱ ማለት ሂዝ ዲቫይን ፕሮቪደንስ። መቼ ነው የምናገባው? ምንድን ነው የምናገባው? ወዴት ነው የምንሄደው? ሁሉ ነገር በራእይና በህልም አሁን ይሄን አድርግ እንደ ሮቦት እያለን አይደለም። ግን እግዚአብሔር ነገሮችን ሁሉ እንደ ሐሳቡ ለተጠሩ አይደለም የሚለው። እግዚአብሔርን ለሚወዱ ነገር ሁሉ ለምን ይሆንላቸዋል? ለበጎ ማለት ያ ነው። ዲቫይን ፕሮቪደንስ ማለት መለኮታዊ መግቦቱ ማለት ነገሮችን ሁሉ እሱ ወደ ያዘላችሁ መልካም ነገር ይመራቸዋል። ጌታ ይመስገን። አንዳንዴ ሳታውቁ ነው የምትወስኑት፣ ግን የወሰናችሁት ውሳኔ አውትካሙ በጣም ጥሩ ይሆንላችኋል። ሳታውቁ ነው የተንቀሳቀሳችሁት፣ እንቅስቃሴያችሁ ግን አስደናቂ ነገር አድርጎላችኋል። ይሄ ነው መግቦት ማለት። እግዚአብሔር ነገሮችን ሁሉ ለእናንተ ከዘላለማዊ ሐሳቡ አንጻር ሲያቀነባብርላችሁ ማለት ነው። ከዚህ ጋር ግን አብሮ የተያያዘው ነገር ምንድን ነው? ጸሎት የሚባል ነው። የእግዚአብሔር መግቦት ከጸሎት ጋር አብሮ የተሰፋ ነው፣ አብሮ የተያያዘ ነው። ማን ነው መግቦቱን ኢንጆይ የሚያደርግ መግቦቱን የሚለማመድ ሰው ማን ነው ብትሉ፣ የጸሎት ሰው ነው። የጸሎት ሰው እግዚአብሔርን መስማት ብቻ አይደለም። የጸሎት ሰው በእግዚአብሔር ሰምቶ እግዚአብሔር መመራት ብቻ ሳይሆን ባይሰማም እግዚአብሔር ግን እግሩን በቀና መንገድ ይመራለታል። ክብር ለጌታ ይሁን። ስለዚህ የእግዚአብሔር መግቦት በግል ሕይወታችን በቤተ ክርስቲያን ያስለቅቅልናል። ጸሎት ቅድም ብያቸዋለሁ፣ እግዚአብሔርን ጣልቃ ያስገባል። የእግዚአብሔር ፈቃድ መግለጫ ነው። እግዚአብሔር ምን አለ በሕዝቅኤል ሲናገር፣ እኔ የሟቹን ሞት ምን አልልም አለ፣ አልወድም አለ። ግን እግዚአብሔር ይቀጽፋል፣ እግዚአብሔር ይገላል። የሟቹን ሞት አይወድም፣ ወይም የኃጢአተኛውን ሞት እግዚአብሔር ምን አይልም፣ አይወድም። ግን ደግሞ ይቀጣል፣ ግን ይገላል። በእነዚህ መካከል እግዚአብሔር የሟቹን ሞት
የመከረኛውን መከራ የበሽተኛውን በሽታ እግዚአብሔር አይወድም። ግን እዚህ ጋር ደግሞ እግዚአብሔር ይቀጣል፣ እግዚአብሔር ይገላል። የዚህ ነገር አስማሚና አስታራቂ ምንድነው ብትሉ ጸሎት ነው። የምልጃ ጸሎት የእግዚአብሔርን ፈቃድ ይገልጣል፣ ወይም የእግዚአብሔር ፈቃድ መገለጫ መንገድ ነው። እግዚአብሔር ከሰው ጋር ቅድም ብለናል በአጋርነት የሚሰራበት። እግዚአብሔር ምን አለ? ሰው ፈለግኩ አለ ማለት ከተማይቱን መጥቼ እንዳልመታት እንዳላጠፋት በፈረሰው ቅጥር በኩል ምን የሚልላት አለ? የሚቆምላት ሰው ፈልጌ አጣው። ከዛስ ስላላገኘ ስለዚህ ቁጣዬ ፈሰሰባቸው አለ። እግዚአብሔር ቁጣው በማንም ሰው ላይ እንዲፈስ አይፈልግም። ውድቀትና ሽንፈት፣ ውርደት በማንም ሰው ሕይወት ላይ እንዲሆን አይፈልግም። እና እግዚአብሔር አምላክ በዛ ሰው ላይ ያ ነገር ከመምጣቱ በፊት አይኖቹ በምድር ሁሉ ይዞራሉ። ስለዛ ሰው የሚማልድ ሰው አለ ወይ? ስለዛ ሰው የሚጸልይ ሰው አለ ወይ? ለምን እግዚአብሔር በምህረት ጣልቃ ሊገባ የዛን ሰው ፍጻሜ ሊቀይረው ይፈልጋል። ክብር ለስሙ ይሁን። ቅጥርን የሚጠግን ምድሪቱን እንዳላጠፋት በፈረሰበት በኩል በፊት የሚቆምላትን ሰው በመካከላቸው ፈለግኩ፣ ነገር ግን አላገኘሁም። እግዚአብሔር ሰው ይፈልጋል ተባባሉ ወገናችሁ። ለመማር ሰው ይፈልጋል፣ ለመባረክ ሰው ይፈልጋል፣ ለመታደግ ሰው ይፈልጋል። ሲያጣ ግን ያው ባይ ዲፎልት የተቀመጠው ነገር ይቀጥላል ማለት ነው። የእግዚአብሔር ፍርድ፣ የእግዚአብሔር ቁጣ በሰዎች ላይ ይቀጥላል። እግዚአብሔር ይመስገን። የኤልያስን ጸሎት ስናይ የኤልያስ ጸሎት ተፈጥሮን ተቆጣጥሯል። እግዚአብሔር በፈቃዱ የተወሰኑ ተግባራትን በጸሎት አማካኝነት ከሰው ጋር በሚደረግ ትብብር ላይ እንዲሆን ገድቧል። እግዚአብሔር አንዳንድ ነገሮችን ለምሳሌ ምህረትን፣ ይቅርታን፣ ቸርነትን፣ በጎነትን ከሰዎች ጸሎት ጋር በመተባበር እንዲደረጉ ወስኗል። ራሱ እግዚአብሔር እኮ ነው የሚመክረው። ራሱ እግዚአብሔር እኮ ነው የሚጸልይ ሰው አጣው። እግዚአብሔር ሶስተኛ ወገን ፈራጅ እኮ የለውም። ፈራጁ ማን ነው? ራሱ እግዚአብሔር ነው። ግን እግዚአብሔር he just determined ያን ወስኗል። አንዳንድ ጉዳዮች በሰዎች ጸሎት እንዲደረጉ እግዚአብሔር ወስኗል። ካልተጸለየ ለዛ ነው ያዕቆብ ምን አለ? አትለምኑ ምን አለ? የእናንተ አይሆንም። ግን እግዚአብሔር ሊሰጠን አይፈልግም? ይፈልጋል። ለዛ ነው ጌታ ኢየሱስ ክርስቶስ አንኳኩ ይከፈትላችኋል፣ ፈልጉ ይሰጣችኋል፣ ጠይቁ ታገኛላችሁ። ምን ማለት ነው? ኦልሬዲ ኢት ኢዝ ዩርስ ማለት ነው፣ የእናንተ ነው ማለት ነው። ነገር ግን እግዚአብሔር ኮንዲሽን አስቀምጧል። ዩ ሃቭ ቱ ፕሬይ፣ መጸለይ አለባችሁ። ክብር ለስሙ ይሁን። ተነጋገሩ እስኪ። እግዚአብሔር ሁሉን ነገር ብትተባባሉ አስቀምጦልሃል። ነገር ግን በጸሎት መጠየቅን እንደ ቅድመ ሁኔታ ይዞታል በሉ እስኪ። ሃሌሉያ። ስለዚህ በጸሎታችን እንቀጥላለን በጌታ በኢየሱስ ስም። እስኪ በሉ ጸሎቴን እቀጥላለሁ በሉ እስኪ። ጨረስኩ ፎይ ብለን ከዛ ቅዳሜ ጠዋት የሚቀጥለው ሳምንት መዝናናት አንጀምርም፣ በጸሎት እንቀጥላለን። ይሄኛው ቡስተር ነው መሆን ያለበት። እንደ ስፕሪንግ ቦርድ ነው ይሄን የጸሎት ጊዜ መጠቀም ያለበት። ከእንግዲህ በኋላ ተመልሼ ዘጭ አለለም እጸልያለሁ። ክብር ለጌታ ይሁን። አሜን። እንጂ 40 ቀን ጾም ጸሎት ጨረስኩኝ በቃ አይደለም። ኖ፣ ያንተ ዴስቲኒ እግዚአብሔር ያዘጋጀልህ ፍጻሜ፣ እግዚአብሔር ያዘጋጀልህ ክብር በአንተ ጸሎት ጭምር እንዲደረግ እግዚአብሔር ወስኗል። አድራጊው እግዚአብሔር ነው፣ ግን እግዚአብሔር እንድትጸልይ ይፈልጋል። ተባባሪ እንድትሆን ይፈልጋል። አብረ ሰራተኛ እንድትሆን ይፈልጋል። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ጸሎትን ስንመለከት በግለሰብ ደረጃ ያዕቆብን ዕጣ ፋንታ አስተካክሏል። የሐናን ማህፀን በመክፈት ለእስራኤል በረከትን አመጥቷል። ለሰለሞን ጥበብን ሰጥቷል። የጳውሎስን ሐዋርያዊ ተልእኮ ደግሞ በስራ ላይ እንዲውል አድርጓል። ጳውሎስ ጥሪ ነበረው፣ ግን በስራ ላይ የዋለው በሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ ስትመለከቱ በጸሎትና በጾም ነው። ብዙ ሰዎች ጥሪ ያለን፣ ብዙ ሰዎች የእግዚአብሔር ፈቃድ በሕይወታችን ገብቶናል። ነገር ግን አክቲቬትድ አልሆነም። ምክንያቱ ምንድነው ብትሉ አንዱ ምናልባት የጾምና ጸሎት ጉድለት ሊሆን ይችላል። እሱን በደንብ ልናየው ይገባል። ቅድም እንዳልኩት በትውልድና በሕዝብ ደረጃ የነነዌን ሕዝብ ማየት እንችላለን።
የእስራኤልንም ሕዝብ ማየት እንችላለን። እስራኤልን እግዚአብሔር ሊያጠፋ ተነሳ። ሙሴ የተባለ እግዚአብሔር ሰው በእግዚአብሔር ፊት ማለደ። በቃ ስለ ቃል ስል ምሬያቸዋለሁ አለ። የትውልዱን ነገር አስቀጠለ። አንድ ሙሴ በማለደው ምልጃ በቤታችሁ ላለ ሰው፣ ለልጆቻችሁ፣ ለባሎቻችሁ፣ ለሚስቶቻችሁ፣ ለቤተ ክርስቲያን፣ ለአገልጋዮች በመማለድ ሊቀለበስ የነበረውን ነገር ማስቀጠል ይቻላል። አንዳንድ ነገሮች ሊለወጡ፣ አንዳንድ ጊዜ እግዚአብሔር ሲወስን አሁን ስናቅድ በማን ይደረግ የሚለውን ክፍት አድርገን ይደረግ ብለን ልንወስን እንችላለን። እና እግዚአብሔር እንደዛ ያደርጋል። መጠንቀቅ ያለብን በሕይወታችን እግዚአብሔር እኔ እንዳደርገው የወሰነ ነገር አለ። ባላደርገው ሳይደረግ ይቀራል ወይ ሌላ ሰው ያደርገዋል። የእግዚአብሔር የራሱ ጥበብ እናሰራራለ። እኔ ባለመጸለይ፣ ታማኝ ባለመሆኔ፣ ባለማገልገሌ አንዳንድ ጊዜ በእኔ ብቻ እንዲሆን ወስኖ ከሆነ ያ ነገር ሳይደረግ ይቀራል። እንደ ትልቅ ኪሳራ እግዚአብሔር ይጠይቀኛል ማለት ነው። ግን አንዳንዴ ደግሞ እኔ ባላደርገውም ሌላ የሚያደርግ ሰው እኔ ላደርገው የተገባኝ ነገር በላይ የሚጸልይ፣ የሚጮህ፣ የሚያነባ ታዛዥ ካለ ይሄኛውን ትቶ ያኛውን ያስነሳዋል ማለት ነው። በዳዊትና በሳኦል መካከል የተደረገው ነገር ይሄ ነው። ለጎረቤትህ ሰጥቶታል በቃ አለው እና ጎረቤታችሁ ማን እንደሆነ በምቀኝነት እንዳታዩት፣ በጸሎት ሕይወቱ ግን ተመልከቱት። በምቀኝነት እንዳታዩት። እየጸለየ ሊቀማኝ ነው አገልግሎቴን ሳይሆን እኔ ያለሁበት ቦታ እና ኃላፊነት እና ጸጋ እና ጥሪ ከጎኔ ካለው ሰው ባነሰ ታማኝነትና ጸሎት ሕይወት እየኖርኩ ካለ እግዚአብሔር አሳልፎ ሊሰጠው ይችላል። እና ይህን ሰውዬ ማጥፋት አይቻልም፣ ራስን መለወጥ ነው የሚቻለው። በማጥፋት አይሆንም። በተደጋጋሚ ሁኔታ አንድን ነገር ስናደርግ በውስጣችን የሚፈጠር ነገር ነው። ልማድ የእግዚአብሔር ስጦታ ነው። የምናደርገው ነገር ከማድረግ እንዳናቋርጥ፣ የምናደርገውን ነገር ማድረግ በሚገባን ጊዜና ሰዓት በአግባቡ እንድናደርግ፣ የምናደርገው ነገር ሸክም እና ስቃይ ሳይሆንብን ማድረግ እንድንችል እኛን የልማድ ፍጡራን አድርጎ ፈጥሮናል። ስለዚህ ልማድን ማዳበር ከባድ ነው። ካዳበርን በኋላ ግን የምናደርጋቸው ነገሮች እንደ ተፈጥሯዊ ይሆናሉ። ያ ሁሌ እንደምንነጋገረው ሁሌም እንደሚባለው ፊትን መጣጠብ ለመጀመሪያ ልጆች እያለን አስቸጋሪ ነው። እናት አባት እየተቆጣን ታጠብ እያለን ጠዋት ነው ያስለመደን። እጃችን ከመመገባችን በፊት መታጠብ መልመድ ልጆች እያለን ከባድ ነው። ወላጆቻችን ያስለመዱን። ከለመድን በኋላ ግን ላናደርገው የምንችለው ነገር አይደለም። ስናደርገው ደግሞ የሚከብደን ነገር አይደለም። ፊቴን መታጠብ ደከመኝ የሚል ሰው የለም። ልጆች እያለን ግን ታጠብ ሲባል ደከመኝ ልንል ሁሉ እንችላለን። ማሚ ደከመኝ፣ ፊቱን ለመታጠብ ማለት ነው። ልማድ ካረገው በኋላ ግን ደስታው ይሆናል። ስለዚህ ጸሎትም ደግሞ ሃይማኖታዊ ልማድ ሳይሆን እውነተኛ መንፈሳዊ ልማድ መሆን ይችላል። እሱን ነው ማለት የፈለጉት። ጸሎትም ጾምም ልማድ ካደረግናቸው፣ ልማድ ማለት ውጫዊ ሳይሆን እውነተኛ የህይወት ልምምድ ካደረግናቸውና በውስጣችን እንዲቀጥሉ ካደረግን ጸሎት ያለማቋረጥ መጸለይ፣ ሁልጊዜ መጸለይ በእግዚአብሔር ቃል የተሰጠን እሱ ለኛ በጣም ቀላል ይሆንልናል። ከዛ አንጻር ሐሳብ ይበዛባቸዋል፣ ግን ቢሆንም ልናገረው። ስለዚህ ከሱ አንጻር ዘወትርና ያለማቋረጥ እንድንጸልይ በእግዚአብሔር ቃል ታዘናል። አንደኛ ተሰሎንቄ 5:17-18 ሳታቋርጡ ምን በሉ ይላል? ጸልዩ። እስኪ በሉ። መድከማችሁ እያሳበቀባችሁ ነው። ሳታቋርጡ ጸልዩ በሉ እስኪ በደምብ። ከዛ በሁሉ አመስግኑ። ሁለቱም ከባድ ነው የሚመስሉት። ሉቃስ ወንጌል ምዕራፍ 18 ቁጥር 1 ደግሞ ሳይታክቱ ዘወትር ሊጸልዩ። ዘወትር እዛ ላይ ሳታቋርጡ ጸልዩ ነው። እዚህ ጋር ደግሞ ዘወትር ጸልዩ ነው እና አለማቋረጥ አለ፣ ዘወትር መጸለይ አለ። የዘወትር ጸሎት እንዲሁ የግል ልምምድ ብቻ ሳይሆን ጊዜን ለእግዚአብሔር የመቀደስ
ከኪዳኑ ጋር የመገናኛም መሳሪያ ነው። ቃል ኪዳናዊ ነው በራሱ እና ጊዜን ራሱ ለእግዚአብሔር መቀደሻ መንገድ ነው። ይህ ስርዓት ከብሉይ ኪዳን ጀምሮ በሐዋርያት ሕይወት ከዛም አልፎ እስከ ጥንታውያን የክርስቲያን አባቶቻችን ይደረግ የነበረ ነው። ዘወትርና ሁልጊዜ የመጸለይ በመደበኛ ሰዓቶች የመጸለይ ልምምድ ማለት ነው። ግልጽ ነው እያልኩ ያለሁት። ብሉይ ኪዳን ላይ ስንመለከት መስዋዕት፣ ሰርክ መስዋዕቶች የሚባሉ አሉ፣ የጸሎት ሰዓቶች አሉ እና ሁልጊዜ እንዲያውም የአይሁድ ትርጉም መጽሐፍቶችን ብታነቡ በጣም ብዙ ነገር ስለዛ ጉዳይ ያወራሉ። የኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ጉዳይ ብታነቡና ወይም ሰምታችሁ ከሆነ ደግሞ እነዚህ የሰርክ ጸሎት ሰዓታት የሚባሉት በየሰዓቱ ምን ይሆናል የሚል ሁሉ አላቸው። 3 ሰዓት ስጸልይ፣ 6 ሰዓት ስጸልይ፣ 12 ሰዓት ስጸልይ፣ 9 ሰዓት ስጸልይ ምንድን ነው የሚሆነው፣ ከሌሊት ስጸልይ ምንድን ነው የሚሆነው የሚል ትምህርትም አላቸው ወይም መጽሐፍቶች አሏቸው። እኛ አሁን ወደዛ ውስጥ አንሄድም። የእግዚአብሔር ቃል ግን በሚለው መሰረት እንመለከታለን ማለት ነው። ስለዚህ በብሉይ ኪዳንም በአዲስ ኪዳንም ስናይ ማለት ስርዓት ባለው መንገድ፣ ወጥ በሆነ መንገድ መጸለይ መጽሐፍ ቅዱሳዊ ነው። እስኪ በሉ፣ ስርዓት ባለው መንገድ፣ ወጥ በሆነ መንገድ መጸለይ መጽሐፍ ቅዱሳዊ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ በስርዓት ጸሎትን ጊዜ መድቦ መጸለይ፣ ጸሎት ሰዓትን መድቦ መጸለይ፣ ሁልጊዜ በጸሎት መንፈስ መኖር ይኖርብናል። ግን ደግሞ በመደበኛ ስርዓት ባለው መልኩ መጸለይ የብሉይ ኪዳን የአዲስ ኪዳን ከዛ በኋላ ደግሞ ቀጥሎ የነበሩ አባቶች የህይወት የቤተ ክርስቲያን ልምምድ ነው። አሁን የኛም ባይሆን የብዙ ደግሞ ጥንታውያን ቤተ ክርስቲያኖች ልምምድ ነው። የብሉይ ኪዳንን ምሳሌ ነው። ያው ብሉይ ኪዳን ስትመለከቱ ቅዱስ ዳዊትን ስትመለከቱ በቀን 3 ጊዜ እንደሚጸልይ ይናገራል። 7 ጊዜ እንደሚያመሰግን ይናገራል። እና 3 ጊዜ ብቻ ላይሆን ይችላል። በአብዛኛው 7 ጊዜ ነው ጸሎት፣ ግን 3 ጊዜ ይናገራል። ማታ፣ ጠዋትና ቀትር ብሎ ይናገራል። መዝሙር 16 እንደዚህ ይላል፣ እኔ ግን ወደ እግዚአብሔር ጮህ። መዝሙር 16 ነው። እግዚአብሔርም ሰማኝ። ቁጥር 17 አብረን እንበለው፣ በማታና በጠዋት ጮክ በሉ በደንብ፣ በቀትርም እናገራለሁ፣ እጮህም አለው፣ ቃሌንም ይሰማኛል። እግዚአብሔር ይመስገን። ስንት ጊዜ ማለት ነው? 3 ጊዜ። 3 ጊዜ 2 ጊዜ ብንበላ 3 ጊዜ ብንጸልይ መልካም ነው፣ ጌታ ቢረዳን። ነቢዩ ዳንኤል ይሄን ስርዓት በመከተል በቀን 3 ጊዜ ይጸልይ ነበር። ወደ አንበሶች ጉድጓድ የተጣለውም ይሄን ስርዓት አልጥስም ብሎ ነው። እንግዲህ ወደ አንበሳ ጉድጓድ እስከመጣል እኛ ብንሆን ምንድን ነው የምንለው? መጸለይ ነው። አሁን ባልጸልይ በኋላ ጸልያለሁ፣ እዚህ ባልጸልይ ቤቴ ጸልያለሁ ነው የምንለው። ነገር ግን ዳንኤል ግን ድሮ ያደርገው የነበረውን ማንም በእነዚህ ቀናቶች በአምላኩ ፊት የሚጸልይ እንደዚህ የሚል እንደዚህ ይደረጋል ሲባል ልክ እንደ ድሮው በቀን 3 ጊዜ ወደ ኢየሩሳሌም ጸለየ ይላል። እና ምን ያህል ሲሪየስ እንደሆኑ እነዛ አባቶች ትመለከታላችሁ። ለምን ኮምፕሮማይዝ ያደረግናቸው የጸሎት ጊዜያቶቻችን ለጥቃት የሚዳርጉን ተመልሰን የማንመጣባቸው ነው የሚሆኑት። ዳንኤል ምዕራፍ 6 ቁጥር 10 ዳንኤልም ጽሕፈቱን እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞ ያደርግ እንደነበረ አስምሩበት። ቀድሞ ያደርግ እንደነበረ በየዕለቱ እስኪ በሉ ደግሞ በዕለት ስንት ጊዜ? 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይላል። እግዚአብሔር እኔን እና እናንተን እንዲህ እንድናደርግ ይርዳን። እኔ በዚህ ነገር ፐርፌክት አይደለሁም። ከዚህ በላይ የጸለይንባቸው ጊዜያቶች አሉ። ግን we have to ሪሴንተር ማድረግ እንደገና ሪአላይን ማድረግ ይኖርብናል። ፍጻሜያችን እንዲያምር እስኪ በሉ፣ ፍጻሜ እንዲያምር በሉ እስኪ። አዎ፣ ስንቸገር ብቻ አይደለም መጸለይ ያለብን። ጸሎት ሲያስፈልገን ብቻ አይደለም መጸለይ ያለብን። ዳንኤል በዚህ ጊዜ ጸሎት አስፈልጎት ላይሆን ይችላል። መጸለይ ግን በራሱ ህይወት ነው። በራሱ ምንድነው? ህይወት ነው። ስለዚህ በቀን 3 ጊዜ ድሮ ያደርግ የነበረውን የአንበሶች ጉድጓድ ተዘጋጅቶ እያለ ይጸልይ ነበረ።
እኔና እናንተ ይሄን እንድናደርግ እግዚአብሔር ይርዳን። የሐዋርያትን ልምምድ ስናይ ይሄ በብሉይ ኪዳን ብቻ የተገደበ እንዳልሆነ እንረዳለን። ሐዋርያት ይሄን የብሉይ ኪዳን የጸሎት ሰዓታቶችን ሲጠብቁ እናያለን። ለምሳሌ በሶስተኛው ሰዓት ጠዋት ማለት ነው 3 ሰዓት ላይ፣ በስድስተኛው ሰዓት ከቀኑ 6 ሰዓት፣ በዘጠነኛው ሰዓት ላይ ሲጸልዩ እንመለከታለን። የሐዋርያት ሥራ ምዕራፍ 2 ቁጥር 15 ላይ ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም ከቀኑ 3 ሰዓት ነውና ይላል። 3 ሰዓት ማለት ተሰብስበው በአንድ ልብ ሆነው ምን ያሉበት ሰዓት ነው? የጸለዩበትና መንፈስ ቅዱስ ምን ያለበት? የወረደበት። እንዲያውም አባቶች ይህን ሰዓት መንፈስ ቅዱስ የወረደበት፣ ሕይወታችን የሚታደስበት፣ አዲስ ጅማሬ የሚጀመርበት የማለዳ ጸሎት ነው ይላሉ። እግዚአብሔር ስሙ የተባረከ ይሁን። የምን ጸሎት? የማለዳ ጸሎት። የሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ጴጥሮስም ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደስ ይወጡ ነበረ። በጸሎት ጊዜ የሚለውን አስምሩበት። ያ የጸሎት ጊዜ ስንት ሰዓት ነው? 9 ሰዓት። ዝም ብሎ ሰዓት ሳይሆን የምን ሰዓት ነበረ? አሁን እግዚአብሔር ቢመልስልን ቤተ ክርስቲያን በእነዚህ ሰዓት ብትከፈት፣ እንዲያው የሚመቸው ሰው እየመጣ ቢጸልይ፣ እንደ ሙስሊሙም ደግሞ ባለበት ቦታ እንደ ሶላት ቢጸልይ እንዴት አይነት በረከት ይመጣ ነበር። እውነቴን ነው። ባለንበት ቦታ ሱቃችን ቆም አድርገን፣ እነሱ መቼ ያፍራሉ? እኛ ችግር የለውም በሰው ፊት አታድርጉ ይላል። መጋረጃውን ሳብ አድርገን ገባ ብለን ምን እንደምንጸልይ መመሪያ መስጠት እችላለሁ። በየሰዓቱ ጠዋት ብናደርግ 6 ሰዓት ብናደርግ 9 ሰዓት ብናደርግ ከቻልን 12 ሰዓት ብናደርግ፣ ሌሊት ተኙ በደንብ 8 ሰዓት 7 ሰዓት ተኙ። በጊዜ መተኛት ጥቅሙ ምንድን ነው? መተኛት አለብና ሌሊት በደንብ ተኝታችሁ አሁን ቀድማችሁ 10 ሰዓት ተነስታችሁ መጸለይ ልማድ፣ 9 ሰዓት ተነስታችሁ መጸለይ ቆንጆ ልማድ ነው። እኔ 9 ሰዓት ጸልዬ ድሪም ቪዥን ያላየሁበት ጊዜ በጣም ጥቂት ነው። በጣም ጥሩ ሰዓት ነው። ግን ማታ በጊዜ መተኛት አለባችሁ። ለምን? ብዙ ካልተኛችሁ ቅድም ያልኳችሁ ሌላ የጤንነት ችግር ይመጣል። የብዙ ቅዱሳን የጸሎት ሰዎች ኢብን ሆነው ባዮሎጂካል ነገራቸውን ይጎዳሉ። በጸሎት ሰው መሆን ብቻ ባዮሎጂ ተፈጥሯዊን አያስተካክልም። እየሰማችሁ ነው አይደል? እንዴ ለጸሎት እየተነሳው እንዴት እጎዳለሁ? ኖ አይደለም፣ ትጎዳላችሁ። ስለዚህ እንቅልፋችሁ መጨረስ አለባችሁ በጊዜ። ለምሳሌ 1 ሰዓት ከሆነ የምትተኙት 9 ሰዓት ስትነሱ 8 ሰዓት ተኝታችሁ፣ 2 ሰዓት ከሆነ 7 ሰዓት ተኝታችኋል። ሰው ጥሩ ነው። ትጸልዩና ከፈለጋችሁ ተመልሳችሁ ናፕ ማድረግ ትችላላችሁ። ግን አትሊስት ግን ጥሩ እንቅልፍ ተኝታችኋል ማለት ነው። ብዙ ሰዎች የሌሊት ጸሎት በሚባል የሌሊት ስራ፣ የሌሊት ጸሎት ጤንነትን በጣም ያቃውሳል። እኔ የደም መለኪያ ቢኖራችሁ ቤታችሁ ብትለኩ ትማሩበታላችሁ። በእነዚህ ሂደቶች የሚመጣውን ለውጥ ማለት ነው። ሌሊት መጸለይ መልካም ነው፣ ግን አትርሱት፣ አስተካክላችሁ ማለት ነው። የማታ ሰዓታችሁን በደንብ አጀስት ማድረግ። የድሮ ሰዎች ለምንድን ነው ሌሊት የሚጸልዩት? ፀሐይ ሲገባ እነሱ ምን ይላሉ? ይተኛሉ። ኤሌክትሪክ የለ፣ ምንም የለም። እንዲያው በጣም ሰው ከዘገየባቸው ኩራዝ አብርተው እንዳታልቅ ብለው ሰውየው እስኪመጣ ከዛ ገብተው መተኛት ነው። ከዛ የሚነሱት መቼ ነው? ሲነጋ ነው። ለዛ ነው በጣም ጤነኛ የሚሆኑት። እኛ መብራት አለን፣ አሁን ደግሞ ስልክ አለን። ስንቱን እንዳቃወሰብን። የሐዋርያት ሥራ ምዕራፍ 10 ቁጥር 9 እነርሱም በነገው ሲሄዱ ወደ ከተማ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። 6 ሰዓት ላይም የጸሎት ሰዓት ነበረ። ስለዚህ 3 ዋና የጸሎት ጊዜያትን መጠበቅ ቢቻል መልካም ነው። እንደ ቤተ ክርስቲያን እንኳን አልኳችሁ እግዚአብሔር ቢረዳን፣ በእውነት ሁሌ ነው የምመኘው። አሁን ሳይሆን ድሮ ጀምሮ እመኛለሁ። እንደ ቤተ ክርስቲያን ክፍት ቢሆን፣ እንደ የሰዓቱ ሰው መጥቶ ቢጸልይ ማለት እንደ ኦርቶዶክሶች እኮ ሌሊት ተነስተው ምናምን የሚሉት ለሚመጣ ሰው ሁሉ ነው። የጸሎት ሰዓት የሚባል ጽራሪያም ይከፈታል የሚባል አለ እና ለዛ ነው የሚጸልዩት። እኛ ብናደርግ ቤት አትሊስት ስራ ቦታ ብናደርግ ምሳ ሰዓታችን ሂደን ምሳ ከመብላታችን በፊት ጥቂት ብንጸልይ መልካም ነው ብዬ አስባለሁ። እግዚአብሔር ስሙ የተባረከ ይሁን። የጥንት አባቶች ይሄን ትርጉም ሰጥተውታል። አንድ እንግዲህ በኦርቶዶክስ ምን እንደሚባል አላቅም፣ ግን በእንግሊዝኛው አፖስቶሊክ ትራዲሽን የሚባል ትንሽዬ መጽሐፍ አለ። የድሮ በ3ኛው ክፍለ ዘመን አይ ቲንክ ይመስለኛል ጥንታዊ መጽሐፍ አለ። 3ኛው ክፍለ ዘመን ማለት ቴዎድሮስ መቼ ነው የነበረው?
አጼ ቴዎድሮስ በ18 19 20 21 በቴዎድሮስና በእኛ መካከል ብላችሁ አስቡት። ስለ ቴዎድሮስ ብዙ ታሪክ እናውቃለናል፣ ቅርብ ነው። አንዳንድ እንዲያውም የልጅ ልጅ ምናምን ይኖራል። ልክ እንደዛ ማለት ነው። 3ኛው ክፍለ ዘመን ላይ የነበሩ የቤተ ክርስቲያን እንቅስቃሴ ማለት ለመጀመሪያው እንቅስቃሴ ብዙ ሩቅ ያልሆነ ልላችሁ ፈልጌ ነው። ግልጽ ነው አይደለ? ብዙ ሩቅ ያልሆነ መበረዙ በጣም ያልሆነ ለማለት ነው። እና በዛ መጽሐፍ ላይ በጣም ወደው አሁን ለምሳሌ ዲዲስቅልያ የሚባል መጽሐፍ አለ። በመጀመሪያው ክፍለ ዘመን ተጻፈ የሚባል ነው። በመጀመሪያው ክፍለ ዘመን በመጀመሪያ ልክ እንደ ሐዋርያት መጽሐፍ ማለት ነው። እንዴት እናጠምቃለን፣ እንዴት አገልጋይ እንቀበላለን፣ እንዴት እንጾማለን፣ እንዴት የጌታ እራት እንካፈላለን የሚሉት ነገሮች የተጻፉበት መጽሐፍ ነው። ዲዳኬ ይባላል። እሱ ለምታገለግሉ ሰዎች የተቆረጣችሁበትን አስቡ አይደለም የሚለው፣ ወደ ኋላ ማሰብ ያስፈልጋል። ዝም ብሎ ብድግ አይሰራም፣ አይሆንም። እንዳይነጥለን ከሰማይ መጠንቀቅ ያስፈልጋል። እና እዚህ መጽሐፍ ላይ ትምህርቱን ልነግራችሁ ነበረ ግን ጊዜ የለምና ምን እንደሚል ብቻ ላንብብላችሁ። ወደ 6 ትእዛዞች ማለት ነው። የድሮቹ ደፋር ናቸው ሲያዙ፣ እንዳሁኑ ብዙ ሀሳብ ስለማይንሸራሸርም ሊሆን ይችላል። የዘወትር የጸሎት ሰዓታት ጋይድላይን አይነት ነገር ነው። የማለዳ ጸሎት አማኝ የሆነ ሁሉ ጠዋት ከእንቅልፉ እንደተነሳ ማንኛውንም ስራ ከመጀመሩ በፊት ይላል እጆቹን ታጥቦ ወደ እግዚአብሔር ይጸልይ፣ ከዚያም ወደ ስራው ይሰማራ። ምንድነው የሚጸልየው? በደንብ አስቀምጠውታል። ማለዳ ሲሆን በማለዳ ምንድነው እጆቹን ታጥቦ በማለዳ ምንድነው የሚጸልየው? አስገራሚ ነገር አስቀምጠዋል። ማለት ከመጽሐፍ ቅዱስ አንጻር ማለዳ ምንድነው መጸለይ ያለበት? 6 ሰዓት ምንድነው ቢጸለይ ምን ቢጸለይ ነው ጥሩ የሚሆነው ማለት ነው? ምክንያቱም ጠዋት ስትነሱ ጠዋት ነው አይደለ? ቀናችሁን መቀደስ፣ እግዚአብሔርን ማመስገን፣ የእግዚአብሔርን ቃል ሜዲቴት ማድረግ፣ ህይወታችሁን ከእግዚአብሔር ጋር መስመር ማስይዘው ጅማሬ ላይ የምትመጡበት ስለሆነ ማለት ነው። ሁለተኛ በ3 ሰዓት ጠዋት ማለት ነው። በ3ኛው ሰዓት ላይ ከሆንክ በጸሎት እግዚአብሔርን አመስግን፣ ምክንያቱም በዚህ ሰዓት ክርስቶስ በመስቀል ላይ ተቸንክሮ የታየበት ነውና። ስለዚህም በብሉይ ኪዳን ሕግ መሰረት የእስራኤል ልጆች የታረደውን በግ ቂጣውን በየጊዜው ያቀርቡ ነበር። ይህም የክርስቶስ ምሳሌ ነው። መንፈስ ቅዱስም በሐዋርያት ላይ የወረደው በዚህ ሰዓት ነውና መጸለይ ይገባሃል። 3ኛ በ6ኛው ሰዓት ይላል። በዚህ ሰዓት ደግሞ ጸልይ፣ ምክንያቱም ክርስቶስ በመስቀል ላይ ሳለ ፍጥረት ሁሉ ተናውጦ ጨለማ የሆነበት ሰዓት ነውና። በዚህ ጊዜ አማኞች ከክርስቶስ ጋር በመሆን በጸሎት ጽኑ፣ በዓለም ላይ የመጣውን ጨለማ የሚገፍ ብርሃን እንዲሰጠን ተማጸኑ። 4ኛ በ9ኛው ሰዓት ላይ በ9ኛው ሰዓትም ጸሎትህን አቅርብ። ይህ ሰዓት ክርስቶስ ጎኑን ተወግቶ ውሃና ደም የፈሰሰበት ለዓለም ብርሃን የሆነበት ሰዓት ነው። ጌታ ነፍሱን ለአባቱ አሳልፎ የሰጠበትና የታሰሩትን ነፍሳት ከሲኦል ነፃ ያወጣበት ሰዓት በመሆኑ በዚህ ሰዓት እግዚአብሔርን ማመስገን ይገባል። 5ኛ ከመተኛት በፊትና በእኩለ ሌሊት ይላል። ከመተኛት በፊት ጸልይ፣ በሌሊትም በእኩለ ሌሊት ተነስተህ እጆችህን ታጥበህ ጸልይ። ክርስቶስ እኩለ ሌሊት ላይ ሙሽራው መጣ የሚል ድምፅ ሆነ ብሎ እንደተናገረ ያ ሰዓት ጌታ የሚመጣበትና ፍጥረት ሁሉ ዝም ብሎ እግዚአብሔርን የሚያመሰግንበት ሰዓት ነውና ይሄን እንደ መመሪያ ውሰዱት እያልኳቸው አይደለም። 6ኛ በዶሮ ጩኸት ጊዜ ሲነጋ ማለት ነው፣ ዶሮ ሲል ማለት ነው። በዶሮ ጩኸት ጊዜም መጸለይ ይገባል። ምክንያቱም በዚያ ሰዓት የሌሊቱ ጨለማ አልፎ የቀኑ ብርሃን የሚበሰርበት የእስራኤል ልጆች ክርስቶስን የካዱበት ቢሆንም እኛ ግን በትንሣኤው ተስፋ የምንበረታበት ሰዓት ነውና ክብር ለጌታ ይሁን። ኤኒዌይ እንነሳና እንጸልያለን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ
እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።